ይሄን እውነት አስኪዩት ከኔ በላይ ለናንተ ከናንተ በላይ እንደ ሙስሊም ትልቁ ክብራችን ሃይማኖታችን ቀጥሎ የሚመጣው የግል ክብራችን ሰብአዊ ክብራችን ይመጣል ከዛ ብሔራዊ ክብራችን ይመጣል ሌላውም እንደዛው ትልቁ ክብሩ መስዋዕት የሚሆንለት በል መስዋዕት የሚያደርግለት ትልቁ ክብሩ ሃይማኖት ነው ስለዚህ ሃይማኖት የማንም ሃይማኖት አይነካም ለምን ድንጋይ አይገዛም እሱ ከፈለገ ምንም ይገዛ የማይታይም ነገር ይገዛ ሃይማኖቴን እስካለ ድረስ ክብር ነው ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم እነዚያ ከአላህ ውጪ የሚገዙትን ሰዎች እንዳትሰድቧቸው ሃይማኖታቸውን እንዳትነኩባቸው مع أنهم أشركوا بالله عز وجل ومع أنهم عبدوا غيره سبحانه وتعالى كسوچ يهوننا አካል የተገዙ ድንጋይ የተገዙ ጣዖት የተገዙ ታቦት የተገዙ ምንም ይገዙ ምን እንዳትነኩ አለ አላሁ ጀለ ወዐላ ለምን ያልክ እንደሆነ فيسب الله عدوا ድንበር ጥሶ ወሰን አልፎ አላህን ይሰድባል بغير علم እኔን ሳያቀኝ ይሰድበኛል አለ አላህ ለኔ መሰደብ ሰበብ እንዳትሆኑ ሃይማኖት ነክታችኋል قال رب العزة والجلال لكم دينكم ولي دين لنانت امنتاچو لኛም امنتاچ لانت كهدت لني امنتي እሱም በእምነቱ አንተም በእምነት ለምን ትነካካል اذا ايها الاحبه ظلم باعراضهم ብሎ ማለት የትኛውንም ሰው በማንነቱ ክብሩ ሊነካ አይገባም ሀገሬ ላይ ህግ ብዙም ስላልለ ዝም ብሎ ይሄ ምን ልበለው ህጉን ይሄ መሬት ያረገጠ እላይ ላይ የተንሳፈፈ የሆነን ጥፋተኛንና በዳይን ክፉን የሚቀጣ እርምጃ የሚወስድ ህግ ስላልለ እኔ ተነስቼ ሳበቃ የሆነን እምነት ተቋም እዘልፋለሁ እንትና ተነስቶ ሲያበቃ የኔን እምነት ይዘልፋል ማንንም እርምጃ የሚወስድ የለም የኔም እምነት ተቋም ሌላን ለምን ነካ ብሎ እኔ ላይ እርምጃ ወስዶ መስሊሱ የዚያም እምነት ተቋም ለምን ሌላን እምነት ነካ ብሎ እሱ ላይ እርምጃ ወስድበትም የትኛውም ክርስቲያናን ብሎ የእስልምና ስለዚህ የመናገር ነፃነት በሚል መዘላለፉን እያየሆነ ያለው ባደጉት ሀገሮች ሰዎች በእምነታቸው በጾታቸውና በከለራቸው ከተዘለፉ የሚወሰደው እርምጃ እጅግ ከባድ እርምጃ እኛ ግን ገላ ስላላደግን ይመስላል ስርዓታችንም ህጋችንንም ስላላደገ ይመስላል ያው በየመንገድ በየፌስቡክ እስላምን ተነስቶ ይዘልፋል አይደል ሙስሊሙ ደግሞ ተነስቶ ክርስቲያንን ሲዘልፍ ታየዋል አይደል ማንንም ምንም የሚል የለም ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ግን ظلم ሲከለክሉ بأعراضهم በክብራቸው ነክታችሁ አዛ እንዳትደርጉ ማንንም ይሁን ማን